ምርጥ ዲዛይን ሰርቼ ነገር ግን ገበያ አጣው። ገበያ እንደምፈልገው እየሆነ አይደለም። ተምሬያለሁ። ስራ እንዴት ልጀምር? ለሰራሁት ፓተርን ለሰራሁት ዲዛይን እንዴት ጨርቅ ልምረጥ? ሰርቪስ ስራ የት እናገኛለን? ስፌት ብቻ የሚያስረክበን ሰው የት እናገኛለን? ሰላም ውድ ቤተሰቦቼ እንዴት ናችሁ? መልካም የእናቶች ቀን። ከኋላ ለሚገባው ድምጽ በጣም በቅድሚያ ይቅርታ ጠይቃለሁኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ይጠቅመዋል ይበጀዋል ለምትሉት ሰው ደግሞ ሼር አድርጉ። ቪዲዮውን እስከ መጨረሻው በመመልከት ለብዙዎች እንዲደርስ ብታደርጉ ደስ ይለኛል። የፔሪ ቤተሰቦች ገብተናል። በጣም በተደጋጋሚ እጠየቃቸው የነበሩና ይጠቅማቸዋል ብዬ የማስባቸውን ቲክቶክ ላይ በተለይ ኢንቦክስን የሞሉትን ጥያቄዎች በትንሹ አራቱን ዛሬ በደንብ አወራችኋለሁ። ከዚህ በፊት ሰርቼ ያለውኝ ግን ደጋግማችሁ አታዩም መሰለኝ። በደንብ ቪዲዮውን ጨርሳችሁ አታዩትም መሰለኝ። ተደጋግመው ተመሳሳይ ጥያቄዎች ነው እየተጠየቁ ያለሁት እና ኦኬ ችግር የለም ዛሬ በደንብ እመልስላችኋለሁ። ዛሬ በደንብ ለማብራራት እሞክራለሁ። የመጀመሪያው ስጠየቅ የነበረው የስፌት ሰርቪስ ብቻ የሚሰጡንን ሰዎች የት እናገኛለን? የስፌት ሰርቪስ ማለት ቆራርጠው ጨርቁን ኦኬ እናንተ ገና ጀማሪ ከሆናችሁ ብዙ አዳዲስ ነገር ለመስራት ኮንፊደንሱ ከሌላችሁ ግን ስፌት ጥንቅቅ አርጋችሁ ከሆነ የምትሰሩት ሰርቪስ የሚባል ስራ አለ አይደለ? ከዚህ በፊትም ነግሬያቸዋለሁ። የሰርቪስ ስራ የት እናገኛለን? ስፌት ብቻ የሚያስረክበን ሰው የት እናገኛለን? የትም አታገኙም። ሄዳችሁ ነው የምትፈልጉት። የት? ጋርመንቶች ላይ ሂዱ። ይሄ ማኒፋክቸር ይሄ ብዛት የሚያመርቱ ሰዎች የሉም አንዳንዴ ከሰራተኛቸው አቅም በላይ ሰርቪስ ይሰጣሉ። ኦኬ መርካቶ ላይ ከሰራተኛቸው አቅም በላይ ሰርቪስ ይሰጣሉ። ሰዎችን አናግሩ። ሰዎችን የማናገር ድፍረት ያስፈልጋቸዋል። ለቤታችሁ ቁጭ ብሎ ማንንም አንኳኩቶ ሰርቪስ አምጥቶ የሚሰጣችሁ የለም። በዚህ አጋጣሚ ጥንቅቅ ያለ ስፌት የምትሰሩ ሰዎች የሰራቸውን ስራዎች ቪዲዮ ወይም ፎቶ ውስጥ ይላኩልኝ። የተወሰናችሁትን ደግሞ ምናልባት በአካልም አያቸውና ስፌታችሁ ጥንቅቅ ብሎ ምርጥ የሆኑ ሰሪዎች እኔ ኦርደሮች ሲኖሩኝ ወይ ደግሞ እኔ ሰርቪስ መስጠት ስፈልግ ሰርቪስ እኔ ራሴ ልሰጣችሁ እችላለሁኝ። ፓተርኑ ተቆራርጦ ሁሉ ነገር አልቋችሁ ገጣጥማችሁ ኦቨርሎክ መታችሁ ተኩሳችሁ የምታስረክሙኝ ይሆናል። በሰርቪስ ሂሳብ እንነጋገራለን ማለት ነው። ይሄም የስራ እድል ነው፣ አንዱ የስራ እድል። ስለዚህ ሰርቪስ ሰዎችን በመጠየቅ ጋርመንቶችን በመጠየቅ በድፍረት በመጠየቅ ነው የሚመጣው። ከዛ ውጪ ቤታችሁን አንኳኩቶ ሰርቪስ የሚሰጣችሁ ሰው የለም። የአገልግሎት እንትን የሚሰጣችሁ ሰው የለም። ካልሆነ ያላችሁ አማራጭ ራሳችሁ ጨርቁን ገዝታችሁ ፓተርኑን ቆርጣችሁ ከዛ በኋላ መሸጥ ነው። ደን እሱ አቅሙ ከሌላችሁና ኮንፊደንስም ለማዳበር በደንብ ሰርቪስ ብቻ መስራት ትችላላችሁ። ግን ሄዳችሁ ማናገር አለባችሁ። በየጋርመንቱ የሰራችሁትን ሳምፕል ማሳየት፣ ስፌታችሁን ማሳየት። ኦኬ ከዛ አግሪመንት ታደርጋላችሁ። በቃውን በቀኑ ትመልሳላችሁ፣ በቀጠሯችሁ ትመልሳላችሁ። ከዛ በቃ ስራ ነው፣ ራሱን የቻለ ስራ ነው። ቤታችሁን መስራት ትችላላችሁ። ከፈለጋችሁ ደግሞ እነሱ ጋር ቁጭ ብላችሁ የሰርቪስ አገልግሎት በቁጥር ይባላል። ስፌት ብቻ ነው የምትሰሩት። ስለዚህ ደፍራችሁ ጠይቁ። ካልጠየቃችሁ እነዛ እድሎች እናንተ ጋር አይመጡም። የመጀመሪያው የተጠየቁት ጥያቄ እሱ ነው። ሁለተኛው ደግሞ ለሰራሁት ፓተርን ለሰራሁት ዲዛይን እንዴት ጨርቅ ልምረጥ? ስለ ጨርቅ የተወሰኑ የሰጧችሁ ቪዲዮዎች ነበሩ አይደለም? ስለ ከለራቸው ጨርቆችን በምን አይነት ነገር እንለያለን፣ እንዲሁም ደግሞ ለምን አይነት ልብሶች ምን አይነት ጨርቅ እንምረጥ የሚል ነገር የሰራውላችሁ ቪዲዮ ነበር። እሱን ቪዲዮ በደንብ አልተመለከታችሁትም። ዲፕ ደግሞ ማወቅ ከፈለጋችሁ ራሳችሁን አስተምሩ፣ ዩቲዩብ ላይ ይኖራል። እሱ ላይ ደግሞ አይ ቲንክ ማፊ ጋር ስለ ጨርቅ ዲቴይል ተማራላችሁ። ኤክስፐሪመንት ይሰራል ምናምን። ግን ብዙ ሰው አቁሙ ላይኖረው ይችላል። ለምን? በጣም ውድ ነው፣ ኤክስፔንሲቭ ነው። ግን እሱ በደንብ የመጣር የማንበብ ትራይ የማረግ የመሞከር ነው። ይሄ ጨርቅ ለዚህ ብቻ ነው ተብሎ የሚገገም ነገር የለም። ግን እንደ ዌዘሩ፣ እንደ አየሩ፣ እንደ ልብሱ አይነት ለተፈለገበት አላማ ምን አይነት ከለር የሚሉትን ነገሮች ደጋግሞ በመስራት
ራስን ክሬቲቪቲ በመጨመር ነገሮችን በማየት ሌሎች ልብሶችን በማየት ብዙ ዲዛይኖች በምን አይነት መንገድ ነው እየተሰሩ ያሉት? እኔ በዚህኛው ጨርቅ ብሰራው ለምን እስካሁን አልተሰራም በዚህ ጨርቅ? ኦኬ ጉድ ነገሩ ምንድነው? ባድ ነገሩ ምንድነው? ያንን ጨርቅ ብጠቀም አሉታዊና አዎንታዊ ጎኑ ምንድነው? ለሰዎች ያቃጥላል፣ ኮንፈርት አይሰጥም የሚለውን ነገር በደንብ መመርመር ነው። ይሄ ለዚህ ብሎ ሁሉን የጨርቅ አይነት የሚዘረዝርላችሁ ሰው አታገኙ። በተወሰኑት ጥቂቶቹን እኔ የሰራውላችሁ ቪዲዮ አለ፣ መለስ ብላችሁ ጥዩት፣ ወይም ደግሞ ከዚህ ቪዲዮ ስር ሊንኩን አስቀምጥላችኋለሁ ኮመንት ላይ። ስለዚህ እንዴት ልምረጥ ለሚለው ራሳችሁን ማስተማር አለባችሁ። እንደምታውቁት ይሄ የአመት የ6 ወር የ3 ወር ኮርሶች በብዛት ጨርቅ ላይ አያስተምሩም። የትኛው ጨርቅ የትኛው ምን ምናምን የሚለውን ነገር በአብዛኛው አያስተምሩም። ደን የናንተ ጥረት፣ የናንተ ልፋት፣ የናንተ መፈለግ፣ የናንተ ዲግ ማድረግ በጣም ወሳኝ ነው። ስለዚህ እንዴት ልምረጥ የሚለውን የሆነ ሰው የሚመልስላችሁ ነገር ስላልሆነ በደንብ ከጨርቅ ጋር ከፋብሪክ ጋር መዋል አለባችሁ ነው የምላችሁ። ደግሜ ከዚህ በፊትም ተናግሬያለሁ። ሽሮ ሜዳ ዋሉ፣ መርካቶ ዋሉ፣ ጨርቆችን ለዩዋቸው። ምንድነው የተሰሩበት ማቴሪያል የሚለውን ለዩ። ናቹራል ፋብሪክ እና ሲንቴቲክ አሉ አይደለ? ናቹራል እና ደግሞ ማን ሜድ የሆኑ ፋብሪኮች አሉ። እነሱን ለዩ። እነሱን ለመለየት ደግሞ እያደረግን በሰዓት እያቃጠልን እንደዚህ እያደረግን መለየት እንችላለን ብዬ በደንብ ኤክስፕሌን አድርጌያለሁኝ። እሱን ካልሞከራችሁት ማንንም ቤታችሁ ድረስ እየመጣ ያጎርሳችሁ የለም። ከበቂ በላይ ኢንፎርሜሽን እየተሰጣችሁ ነው፣ እየተጠቀማችሁበት አይደለም ውዶችዬ፣ በእውነት እየተጠቀማችሁበት አይደለም። ሁለተኛው ጥያቄ እሱ ነው። ሶስተኛ በተደጋጋሚ አሁንም የምጠየቀው ተምሬያለሁ፣ ስራ እንዴት ልጀምር? ይህን ጥያቄ በጣም ብዙ ስለ ቢዝነስ የሰራቸው ቪዲዮዎች ላይ መልሻቸዋለሁኝ። ስራ ለመጀመር የእናንተ ትጋት የእናንተ ጥረት ምንም ጥያቄ የለውም፣ ወሳኝ ነው። አቅም ካላችሁ እሰየው። እኔ እንደውም ስራ ለመጀመር ከመዳፈር በፊት ተቀጥሮ መስራት፣ የተወሰነ ልምድ ማካበት ጥሩ ነው ብዬ ነው ማምነው። አይ አልቀጠርም እሰራለሁ ካላችሁ ብራችሁ ይጨነቅ፣ ሱቃችሁን ተከራይታችሁ ማሽናችሁን አሟልታችሁ መስራት ትችላላችሁ። ስራ ጀመራችሁ ማለት ማሽናችሁን እና ሱቅ ተከራያችሁ ማለት ገበያ ደንበኛ አላችሁ ማለት ላይሆን ይችላል። መጀመሪያ እናንተ ብቁ መሆን አለባችሁ። ምክንያቱም አንድ ሰው ከእናንተ ልብስ ከገዛ በኋላ ደግሞ ማይገዛችሁ ከሆነ ከአመት በኋላ ኮምፕሊትሊ እናንተ ጋር ያለው ስራ ይቆማል። ለምን? ሰው ይነጋገራል። ኦኬ። ስለዚህ መጀመሪያ ግን ከስተታችሁ እያረማችሁ መብቃት ላይ አተኩሩ። ዘሎ ሱቅ መክፈት ላይ ዘሎ የሆነ ነገር ላይ ከማተኮር በፊት ልምድ አግኙ። ብትችሉ ተቀጠሩ፣ ካልሆነም ቤታችሁ ውስጥ ቅጥቅጥ እያደረጋችሁ ተለማመዱ። ከዛ በኋላ ኮንፊደንስ አዳብሩ። ልብስ እየጠገናችሁም ይሆናል፣ እያስተካከላችሁም ይሆናል። ኮንፊደንስ አዳብሩ። ከዛ በኋላ ወደ ስራ ግቡ። ስራ ለመግባት ደግሞ ብዙ አዋጪ የምላቸውን በምን አይነት መንገድ ስራ መጀመር እንዳለባችሁ ብዙ ቪዲዮዎች ሰርቻለሁ። እነሱንም ሊንካቸውን ኮመንት ላይ ያስቀምጥላችኋለሁ። እሱ በጣም ትልቁ ነገር። ሌላውና የመጨረሻው የተጠየቁት ነገር ጽድት ታርጌ ሰርቼ ምርጥ ዲዛይን ሰርቼ ነገር ግን ገበያ አጣው፣ ገበያ እንደምፈልገው የሆነ አይደለም ነው። በጣም በተደጋጋሚ በተለይ ቲክቶክ ኢንቦክስ ላይ የሚደርሰኝ ገበያው እንደምፈልገው አይደለም። ጥንቅቅ አድርጌ ጽድት ያለ ስራ ነው የሰራሁት። ፎቶ ሲልኩልኝ፣ ቪዲዮ ሲልኩልኝ በጣም ቆንጆ ስራ ሰርተዋል። ኦኬ፣ ገበያ ለምን የለም? ገበያ እኮ ቆንጆ ስራ በመስራትና ባለመስራት ብቻ አይደለም የሚመጣው። መጀመሪያ የሰራችሁትን ስራ ለማን ነው የሰራችሁት? መካከለኛ ገቢ ላለው ነው ወይም ደግሞ ሌግዠሪ የሚባለው የቅንጦት ተጠቃሚዎች ነው ወይስ ደግሞ ይሄ አላደለ ዝቅተኛ ገቢ ላላቸው ነው? ለየትኛው ነው የሰራችሁት? እሱን ማወቅ ያስፈልጋል። ለማን ነው እየጠየቃችሁ ያላችሁት? ለምሳሌ ሃይ ኤክስፔንሲቭ የሆነ እና በጣም ኳሊቲው ሃይ የሆነ ልብስ አምርታችሁ እታች ዝቅተኛ ማህበረሰብ ጋር ሄዳችሁ ብትጠይቁ ማንም የሚገዛችሁ የለም። ስለዚህ ገበያ የለም ልትሉ አይደለም የሚገባው። የት ነው መጠየቅ ያለባችሁ? ማንን ነው መጠየቅ ያለባችሁ? ለጥራት ለኳሊቲና ለየት ላለ ስታይል ብቁ የሆኑ ሰዎች የቶቹ ናቸው? ምረጡ። ታርጌት ኦዲየንስ የሚባል ነገር አለ። ከዚህ በፊት አውርቻለሁ። ታርጌት ኦዲየንሶቻችሁን እወቁ። ያለ ቦታው ምንድነው የሚባለው? ሙዚቃ ያለ አድማጩ እንደሚባለው የሆነ ነገር ያለ ምናምኑ እንደሚባለው
ያለ ቦታው ሄዳችሁ ብትጠይቁ ጉሮሮ ማድከም ነው። ይሄን ደግሞ ዝቅተኛ ኳሊቲ የሆነ ነገር አምጥታችሁ በጣም ሃይ ስታተስ ላይ ያሉ ሰዎች ብትሰጧቸው ጭራሽ ቼክ አያረጉላችሁም፣ አይነኩላችሁም። እታችኛ ግን ያሉት ይሄ የገንዘብ አቅማቸው ዝቅተኛ የሆኑት ደግሞ ተሻምተው ይወስዱታል። ያ ማለት ገበያ ማለት የሰዎቹን የመግዛት አቅም ያማከለ መሆን አለበት። ስለዚህ እናንተ ለማን ነው የምታቀርቡት? ለመካከለኛ ገቢ ከሆነ መጠየቅም ያለባችሁ ፕሮሞት ማድረግ ያለባችሁ መካከለኛ ገቢ ላላቸው ሰዎች ነው። ይሄኛውን ወስዳችሁ ሃይ ሌቭል ካሉ ሃይ ክላስ ካሉ ላሉ ሰዎች ብትወስዳቸው ኳሊቲ ይወርድባቸዋል። እነሱ ስለ ብራንድ እና በጣም ለየት ያለ ነገር ነው የሚፈልጉት እና ኤክስፔንሲቭ መሆኑ አያስጨንቃቸውም። ገብቷቸዋል። ስለዚህ ገበያ የለም ከማለት በፊት የትኛው ኦዲየንስ ነው አጠገብ ያለው? የትኛው ኦዲየንስ ነው? ምን አይነት ዝቅተኛ ፋሚሊ፣ ዝቅተኛ ማህበረሰብ ከሆነ እናንተ ያላችሁበት ሀገር ያለው መስራት ያለባችሁ ለዛ ማህበረሰብ የሚሆን ልብስ ነው። ይሄ የሽክሸካ የሚባል አለ አይደል? በማስ ቱታውንም ውስጥ ልብሱንም እንትኑንም እያደረጋችሁ እየሰራችሁ በገፍ ይወጣል፣ በገፍ ይወጣል። ከሱ ግን ከብዛት ነው ትርፍ የምታገኙት። ከእያንዳንዱ ብዙ ትርፍ አትይዙ። ለምን ቶሎ ቶሎ ይሄዳል፣ ብዙ ሰው ይወስደዋል ነው። ኦኬ፣ እንደዚህ አይነት ኳሊቲ ጥሩ ስራ የምትሰሩ ሰዎች ማንን የት ነው ፕሮሞት ማድረግ ያለባችሁ? ማን ነው ገዢያችሁ? ማን ነው ታርጌት ኦዲየንሳችሁ የሚለውን ነገር ማወቅ ያስፈልጋል። ዛሬ ያወራውላችሁ ነገሮች በሙሉ የሚገርማችሁ ብዙ ቪዲዮዎች ሰርቻለሁኝ፣ ግን ወይ ያመለጣችሁ ትኖራላችሁ ወይም ደግሞ በደንብ ቪዲዮን አለማየት ወይም አለመረዳት ሊሆን ይችላል፣ ወይኔም አላስረዷችሁም ሊሆን ይችላል፣ አላውቅም። ነገር ግን ሊንኩን አስቀምጥላችኋለሁ፣ እዩት። እነዚህ 4 ጥያቄዎች በተደጋጋሚ የተጠየኳቸው ናቸውና እነዚህ ለአንዱ ሲመለስ ለአንዱም በእርግጠኝነት ይጠቅመዋል። እነዚህ ነገሮች በአንክሮ ከተከታተላችሁ የተሻለ እርምጃ እንደምትራመዱ አልጠራጠርም። አመሰግናለሁ ውድ ቤተሰቦች። በሌላ ጠቃሚ ቪዲዮ እስከምንገናኝ